እሺ አሁንም መተናል። አሁን ያው እዚህ ጋር እስቲ ወጣ ያው የቀደሙ ጉዳይ ታችኋል ወይ ከለለው ቀጥታ ሁለት ሻንጣ ነው ማድረግ ያለበት። ሁለት ሻንጣ ካልሆነ ያው እንበላለን። እሺ አሁን በጣም የሚያስፈራን በጣም ባለፈውታ ቀደም የሰራችሁ ላይ ቪዲዮ ላይ ከእንደገና ውሾቹ መጥተው ጎሞ ላይ ፈነዱት ነው ብለን ያው አያፈነዱትም ብዙ ሰው አያፈነዱትም ብሎ ኮሜንት ላይ ጻፈ። ግን መጻፍ አለባችሁ። ለምንድን ነው አንድ ሰውዬ ውሻውን ነከሰው ጎሞ ሲል ውሻው ሞተ። መኪናው ደግሞ ተገራጦ ብሎ ወደቀ። ሞሮኮ ያሉት ውሾች በጣም አስቸጋሪ ውሾች ናቸው። አሁን ስንገለበጥ አራተኛ ናቸው። ሁለቱን በአደጋ ምክንያት ነው የወደቀው። እሱ መኪናውን እንደዚህ ሲያስታጥፉ እንደዚህ ወደቁ። ውስጥ ነው የገባሁት። እንደ ቅድም እንደወደኩት ውስጥ ገባውና በቃ መውጣት ከበደኝ። እንደ አባ ያልኳችሁ አይደለም እንደሆነ መውጣት ከበደኝ። እንደዚህ መዝለል ብችል አልወጣም። ከዛ በስንት መከራ ወጣው። ከዛ ቀጣይ መኪናው ተበላሽቷል ብለን ስናስተካክለው ስንሄድ አባ ከእንደገና እንደዚህ አለና በዚህ ላይ ተጣጥፎ ሲል እንደዚህ ሳስታጥፉ በዚህም ሳስታጥፉ መኪናው ጠብ። ከዛ ምንድነው ጥቅሙ? ይሄ ነገር ከበደን አለ። ከዛ በዛ በኩል አድርገን ሄድንና ሞሮኮን ከሸነናት በኋላ ላይ ስፔን ድንበር ጋር ደርሰን ስፔን ገባን። ከዛ ስፔኖች ዩቲዩብ ላይ ተናግረናል። ከዛ በጣም ነው የሚገርመው ብታዩ ዩቲዩብ ላይ ከሄድን በኋላ ላይ አሁን ያለው አቅምና የድሮ አቅሙ በጣም ድሮ ወደ ስፔን ነው ጉዢ ነበር። ወደ ያው እሱ በመኪና ሳይሆን በቢስ የሚባል የኢትዮጵያ መኪና ነው። በሱ በስሜትር ሄጃለሁ። በስሜትሩ ያው ሐዋሳ ደረስኩ። ሐዋሳ ኤርፖርት ይዤ ወደ ኡጋንዳ ኤርፖርት ይዤ ማይወኩት ሞሮኮ ድንበር ለድንበር በውሃ ነው የሚሸኙት። በዛ ባልጋ አስደረሱኝ። የዛለት የከፈልኩት 2 ፓውንድ ነው የከፈልኩት። 2 ፓውንድ በኢትዮጵያ 3 ሚሊዮን በጣም ከወደ 2 ፓውንድ ከፍዬ በአጠቃላይ 2 ፓውንድ 30 ብር 2 ፓውንድ ከ30 ሳንቲም የከፈልኩት። በጣም ገርሞ የዘለሳን ለዛ ነበር። ዛሬ ደግሞ ያው በመኪና ስለሆነ በነፃ ያው በኢትዮጵያ አንድ ሺህ ብር ከፍዬ እየሄድኩ ነው ይላችኋል። ያው መኪናው ተጨርሷል መሰለኝ። እንግባ። አባ መኪናው ተጨርሷል። እሺ እስቲ አሁን ሻንጣ ቀንሰን 2 አድርገናል። አሁን ይሄ ሻንጣ ነው የሚያስገርማችሁ ነገር። ይሄ ሻንጣ ነው እዚህ ጋር ነው የወደቀብንና ምን እንደምናደርግ አናውቅም። ያው ይሄን ወንበር ያው እምቢ ብሎኝ ነበር ቅድም። ያው ምን እንደምናደርግ አናውቅም። እዚህ ጋር ብናስቀምጣችሁ ደግሞ መጥፎ ነው። ካሜራው ሸኝተን እንዳንሄድ። ካሜሩ በጣም ምርጥ ነው። እንደዛ አይነት ካሜራ ማግኘት ከፈለጋችሁ ያው ሱፐር ማርኬት አቤል ዮናታን የሚላለ እሱ ጋር ገብታችሁ ሰርች ማድረግ ትችላላችሁ። እስቲ አሁን ትንሽ ከመኪና